አብርሃም አብርሃም አትፍራ አብርሃም ሁሉን ቻይ የሆነ ጌታ ወደ አንተ ልኮኝ ነው። አሁን ተነስና ሻብሺር ወደሚገኘው መኖሪያ ቤት በሰላም ሂድ። ጌታ እንዳለህ አልረሳሁም። አንተንና ሚስትህን ሳራን እባርካችኋለሁ ብሎሃል። እርሷም ወንድ ልጅን ታረግዛለች። ስሙንም መቃርስ ብለህ ትጠራዋለህ። ትርጉሙም የተባረከ ማለት ነው። እርሱም የተባረከ ይሆናል፣ ስሙም የማይረሳ ይሆናል። በዓለም ዘንድ ሁሉ የታወቀ ይሆናል። ጌታ እንዳለ የብዙ አገር ሰዎች በእርሱ ዙሪያ ሰበስባለሁ። እኔን እንዲያገለግልና ስሜን እንዲያከብር አደርገዋለሁ። በምሰጠው ቦታ ላይ በዛም ቦታ ላይ ለዘለዓለም ስሙ አይጠፋም። ይህ ቦታ በብዙ መንፈሳዊ ልጆች ይሞላል፣ ልክ እንደ ምድረ ገነትም ይሆናል። በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። እናስታውሰው በጠዋት በማታ ብዙ ነውና የሱ ውለታ። መሐሪ ይቅር ባይ ከጥንቱ እጅግ ብዙ ነው ምሕረቱ። በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። ላበላን ኅብስቱን ሥጋውን ላጠጣን ጽዋ ደሙን ለታረዝነው ለእኛ ልብሳችን ለሰጠን የዕለት ምግባችን በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። በደላችን ሁሉ ለታገሰን እስካሁኗ ሰዓት ላደረሰን እናቅርብ ምስጋና ለጌታ
እንዘምርለት በእልልታ በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። ወድቀን የነበርነው በኃጢአት መልሶ አስገባን ከገነት። ሁሉን ቻይ ነውና ገናና ለስሙ ይሁን ምስጋና በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። በሰማይ ለሚኖር ለአምላካችን ምስጋና ይድረሰው ከሁላችን። ማን ሊያምን ይችላል መቃርስን ከዚህ ሁሉ ጊዜ በኋላ መውለዳችንን? ያንን ነበር በራእይ የተመለከትኩት ሳራ። የጌታ መልአክ ወደ ሻብሽር እንድመጣ ነገረኝ። የተባረከውን የመቃርስን ውልደትም አበሰረኝ። የቤተ ክርስቲያን አገልጋይ ቄስ ነበርክ፣ ነገር ግን አሁን በራስህ መሬት ላይ አርሶ አደር ገበሬ ሆነሃል። ታዲያ እዚህ ያለው እኮ አንድ ቤተ ክርስቲያን ብቻ ነው። የቤተ ክርስቲያኑ ሕግ ደግሞ አንድ እንግዳ የሆነ ቄስ እንዲያገለግል አይፈቅድም። እኛ ከመጣንበት ቦታ ካሉ ጳጳስ ወይም እዚህ ካሉ ጳጳስ ፈቃድ ካላገኘው በስተቀር። ለማንኛውም ሁሉም ይወዱሃል። እናም ደግሞ አሁንም ቤተ ክርስቲያንን እያገለገልክ ነው። ለመቃርስ ምስጋና ይገባዋል። መጽሐፍ ቅዱስ ያነባል ይተረጉማልም። መቃርስ ማለት ምንድነው ትርጉሙ? መቃሪዎስ የግሪክ ስም ነው። ትርጉሙም ቅዱስ፣ የተባረከ ወይም ሐሴት ሊሆን ይችላል። አሁን እንሂድ። የመቃርስ የትምህርት ቤት ሰዓት ደርሷል። እንሂድ መቃርስ። ና ወደዚህ ልጄ። እሺ አባዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የባለፈው ሳምንት ትምህርታችሁን ታስታውሱታላችሁ? ማርያም ሁለቱን እስቲ ደግመሽ በይልኝ። እሺ መምህር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያትን ይወርሳሉና። የሚያዝኑ ብፁዓን ናቸው፣ ይጽናናሉና። አንተ ደግሞ አብርሃም ኢየሱስ በመስቀል ላይ ሆኖ ከጎኑ ተሰቅሎ የነበረውን የወንበዴውን ንስሐ ሲቀበለው ምን ብሎ ነበር የተናገረው? ያለ በመንግሥት ከኔ ጋር ትሆናለህ ነበር ያለው። ጎበዝ ልጅ። አንተ ደግሞ መቃርስ ለጸሎት እንዲሰባሰቡ ጸሎተኞችን መጥራት ትችላለህ? አዎ መምህር። በል ቀጥል። ፍጹም ለሆነ ሰላም ፍቅርና መዋደድ ጸልዩ። እግዚአብሔር ይባርክ መቃርስ። አባዬ አንተ ረፍት አድርግ፣ እኔ አንተን ቦታ ተክቼ እሰራለሁ። ወደ ቤት ሂድ፣ እኔ ወደ ዋዲና አትረን ስለምሄድ ግመሎቹን ልጫናቸው። ለዚህም እኮ ነው መቃሪዎስ ያሉ፣ ግመሎቹን ስለምትጋልብ እኮ ነው። ደህና። ስለ ጋብቻው ጉዳይ በድጋሚ ተወያየሽበት? ምን ጥቅም አለው ነው የሚለው እርሱ። ስለዚህ ራስህን ባታደክም ይሻላል። ከክርስቶስ ፍቅር የሚለየኝ ምንም ነገር አልፈልግም ነው የሚለው። ታስታውሻለሽ? ስለ መቃርስ ከ25 ዓመት በፊት የእግዚአብሔር መልአክ በቤተ ክርስቲያን ውስጥ ሲገልጽልኝ የእርሱን ልደት ለማብሰር። አዎ፣ የእርሱ ልጆች ምድርን ይሞሏታል ነበር ያለኝ።
ስሙ በሁሉም ቦታ ይነሳል። ለዛም እኮ ነው የግድ ማግባት የሚኖርበት ብዙ ልጆች እንዲኖሩት። አንዲት ልጅ አውቃለሁ መልአክ የመሰለች እርሱም የሚቀበላት ከሆነ ብቻ ነው። ግን ማነች እርሷ? የሳሙኤል ልጅ ማርያም። አትቀበለው። እርሷም ማግባት አትፈልግም። ግድ የለም እኔና እናቷ እናሳምናታለን። መጀመሪያ ግን እርሱን አንተ አሳምን። ጥሪው እስቲ ልሞክር። መቃርስ መቃርስ አቤት አባዬ። እኔም እንግዲህ እያረጀሁ ነው ልጄ። እናም ልጄን ማየት እፈልጋለሁ። ስለዚህም ታዘዘኝና አግባ። አሁንም አባዬ ሐሳቤ ምን እንደሆነ ታውቃለህ አይደለም? ይኸውልህ ልጄ፣ ጋብቻ ኢየሱስን ከመውደድ ጋር ምንም አይነት ተቃርኖ የለውም። አውቃለሁ። ነገር ግን እንደነ ቅዱስ ጳውሊና አባ እንጦስ ነው መሆን የምፈልገው። እግዚአብሔር ይባርክህ ልጄ። ግን እንደው አባትን አታበሳጨው እባክህ። የሚታዘዝ ልጅ ደግሞ የተባረከ ነው። እሺ አባዬ። በጌታችንና መድኃኒታችን ኢየሱስ ክርስቶስ ስም የፍጹምነት ሕግ የሠራው እናም የንጽሕነት ሕግ በሆነው በዚህ በዓል ላይ እናሳውቃለን። የተባረከው መቃርስና ኦርቶዶክሳዊት አጋሩ ማርያም መጣመራቸውን እስማማለሁ መቃርስ። እኔም ለክርስቶስ ነው መታጨት የምፈልገው። ስለዚህም አትበሳጭብኝም ማለት ነው? ለምን? አምላክን አንተ የምትወደውን ያህል እኔም እወደዋለሁ። ወላጆቼ ናቸው እንዳገባ ያስገደዱ። እሺ ማለት አልነበረብኝ። እናትና አባትህን አክብር፣ ምድር ላይ ዘመንህ ይረዝምልህ ዘንድ። ወጣት ልጅ እያለሁ አንባቢ እንደሆን ይፈልጉ ነበር። ከፍ ስል ደግሞ ቄስ እንደሆን ይፈልጉ ነበር። ቄስ ደግሞ የግድ ማግባት አለ። በምታደርገው ሁሉ እስማማበታለሁ፣ እረዳሃለሁ። ወደ ዋዲናትረን በግመል ጨው ጭነው ከሚሄዱ ሰዎች ጋር ወጥቼ ልሂድ። ስላንተ ሁኔታ በምን እርግጠኛ ሆናለሁ? ከዛ በኋላ በጉዞ መሃል እየሄድኩ የሚያስፈልግሽን እጠይቅሻለሁ። እንዳለ ደንቆኛ። መቃርስ ተነስና በዙሪያ ያለውን ተመልከት። ሸለቆንና የኮረብታውን ጥልቀት ፈትሸው። ምንም አይታየኝም ከሸለቆውና ጫካው በስተቀር። ጥቅጥቅ ያለ ጫካ በተራራዎች ተከቦ በናይል በስተምዕራብ ይታያል። ጌታ ይህንን ቦታ እንድትኖርበትና እንድትባዛበት ርስት አድርጎ ሰጥቶሃል። ፍሬህም ያፈራል፣ የተከልከውም ይበዛልሃል። መንፈሳዊ የሆኑ ልጆችንም ታፈራለህ። አገርንም ይመራሉ። ከመላው ሀገርም ወደ አንተ ለመማር ይመጣሉ። እኔም ቅርንጫፎቹ ብዙ ፍሬ ያፈሩ ዘንድ ባርካቸዋል። እስከ ምድር ጫፍ ድረስ ስሜን እንዲያከብሩ። አሁን ተነስና የሰማኸውን አጢ ነው። የተመለከትከውንም ለማንም እንዳትናገር። በነገሩ ፍጹም ስትሆን በድጋሚ ይገለጽልሃል፣ አናግርሃለሁ። የምታደርገውን ነገር ሁሉ በእግዚአብሔር ፍቃድ መሠረት አድርግ።
እግዚአብሔር ያበርታህ መቃርስ። እግዚአብሔር ያበርታህ ልጄ። ይቅርታ አድርግልኝ ልጄ። መልአኩ ልደትህን ሲያበስረኝ ብዙ ልጆች ይኖሩታል ብሎኝ ነበር። የመሰለኝ የነበረው በሥጋ የምትወልዳቸው ልጆች ነበር። ለዛም ነው እንድታገባ የገፋፋው። አሁን ነው የገባኝ የመንፈስ ልጆችህ እንደሆኑ፣ የአንተ ተማሪዎች እንደሆኑ። ስለዚህም ይቅርታ አድርግልኝ ልጄ። እሷስ በንጽሕና ከነ ክብሯ ነው የሞተችው። ራስን አድን መቃርስ፣ ጌታ ያስታውስህ ዘንድ። ልክ እህትህን ቀድሞ እንደጠራት ሁሉ ጌታ እንዳለው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ታላቁ አባቴ አንተ እኛ ካለንበት ርቀህ ለዓመታት በመናኔ ነበር የኖርከው። ከገመሎቹ ጋር ስሄድም ስመጣም አንተ ወዳለበት ሁሌ መመለከት ነበር። የጌታን ግርማ በአንተ ውስጥ አየዋለሁ መቃርስ። ይኸውልዎት አባቴ፣ ከአባቴ አብርሃምና ከእናቴ ሞት በኋላ ከፍተኛ ሐዘን ውስጥና ድብርት ውስጥ ገብቻለሁ። ሁሉንም ነገር ንገረኝ እስኪ ልጄ። ብቻዬን የመኖር ፍላጎት ይሰማኛል። ስለ ነፍሴ መዳን ጉዳይ ነው መጨነቅ የምፈልገው። መመነን ነው የምትፈልገው? የእግዚአብሔርን መንገድ መማር ነው የምፈልገው። በዙሪያ መነኮሳት ተሰብስበው ይታየኛል። በሁሉም ላይ እንደ ወፍ በትከሻቸው ላይ ክንፍ አላቸው። አንድ ድምፅም እንዲህ ይላል፣ አሁን ተነሳ መቃርዮስ፣ የተሰጠህን ተልእኮ አሁን ጀምር ይልሃል። ምን ማድረግ እንዳለብኝ ንገረኝ። የተረዳኸውን አድርግ። አንተን እግዚአብሔር ጠርቶሃል። እንደ ገባይ ከሆነ ለሰው ልጆች ሲል በምህረቱ ጠርቶሃል። የኛ የመነኮሳትን ሥራ ሁሉ መስመር እንድታስይዘው ምን ማድረግ እንዳለብኝ ምክር ስጠኝ። ርቀህ ሂድና የራስህን በዓት መስርተህ ነው። እስካሁን ድረስ ወደ ዱር የሄደ የለም። እግዚአብሔርን ከሚወዱት ሁሉ ውስጥ ከአንዱ በስተቀር ከቅዱስ እንጦስ ወደ ተጠራህበት ዱር ውስጥ ግባ። ወደ ተጠራህበት ዱር ውስጥ ግባ። ወደ ዱር ጫካ ውስጥ ግባ መቃርስ። ወደ ተጠራህበት ዱር ጫካ ሂድ ግባ። ምንድነው እየሆነ ያለው? እዚህ ምንም ሳንሰራ ዝም ብለን እንቀመጥ? ቤተክርስቲያኗ ቄስ ስላጣች? ሊቀ ጳጳስ አሽሙንን ቄስ ጠየቅናቸው። እናም አሁን አንድ እየጠበቅን ነው። ስሙኝ፣ እዚህ በአቅራቢያችን ከመጣ 10 ዓመት የሆነው አንድ መነኩሴ አለ። ስሙ መቃርስ ነው የሚባል። የተባረከ ሰው ነው። አልሰማችሁም ስለ እርሱ? አዎ ሰምቻለሁ። ሰውየው ቅዱስ ነው። እርሱ በአቅራቢያችን መኖር ከጀመረ ጀምሮ ወራጅ ውሃውን በአግባቡ ሳይቋረጥ እየፈሰሰና እኛም በነጻነት እርሻችንን እያረስን ነው። ሄደን እናገኘውና ከዛም ሊቀ ጳጳሱ እርሱን ቄስ እንዲያደርጉልን ለምን አናደርግም? ሊቀ ጳጳሱ ሞክረው ነበር፣ ግን እርሱ አልፈለገም። ምናልባት እግዚአብሔር ልቡን አሳስቶለት ሊሆን ይችላል። ባይሆንስ? እናስገድደዋለን። እንሂድ። አቡነ ሐሽሙን በዛ ላይ ያለኝን ሐሳብ ምን እንደሆነ ያውቁታል። አንተ እያለህ እንዴት ያለ ቄስ እንቀመጣለን? ጌታን የምናገለግልበት ብዙ መንገዶች አሉ። ቅስና አንዱ መንገድ ነው። እናም ለእርሱ እኔ አልመጥንም። አሁንም ቢሆን አንተውህም። የእኔ መንገድ መናኝ ሆኖ መኖር፣ ቅስና አይደለም። ዲያቆን ነበርክ፣ ከዚያም ቄስ ለመሆን አግብተህም ነበር። ሁለቱም ለእኔ አልሆኑ። አባ ከእኛ ጋር የግድ መሄድ አለብን። እንድትጸልይልን እንፈልጋለን። አባ መቃርስ አብረን መሄድ አለብን።
አባ ሰላም ለርሶ ለአንተም ልጄ። አላስታውሱኝ? አዎ አንተ ሴሎዋንስ ነኝ የግመሎቹ አገ በዚሁ ሳል የዳቦ ቅርጫቶቹን ለመውሰድና ዳቦ ልገዛልህ ነበር። እሺ ሴሎዋንስ፣ አሁን ለጊዜው እዚህ ቄስ ሆኜ እያገለገልኩ ካየሁ ረጅም ጊዜ ሆኖኛል። ካይሮ ነበርኩኝ ለመግዛትና ለመሸጥ። ከዛም በበዓታ አልፌ ነው ወደዚህ የመጣሁት። ምንድነው አሁን የምትሰራው? ምንም ነገር የለም። እዚህ የመጣሁት አንተን ለማገልገል። ጥሩ። እንግዲያውስ ሴሎዋንስ፣ መጀመሪያ የምታደርግልኝ ከዚህ የማመልጥበት መንገድ። ጠፍተህ ልትሄድ ለምን? ያኔ የመጀመሪያ ጥያቄ። በዚህ መንደር ያሉት ሁሉ ይወዱሃል። ወደ ምነና ሕይወት የመመለስ ፈልጋለሁ። እዚህ መሆን አልፈልግም። እኔ ቄስ አይደለሁም። ማንም ወደማያውቀኝ አንድ የሆነ ቦታ መሄድ ፈልጋለሁ። እና ሕዝቡን ያለ ቄስ ልትተው? ብዙ እግዚአብሔር የባረካቸው ካህናቶች አሉ። ጥያቄ አለ። ጠይቀኝ። እኔ ግን የትም ብትሆን አገልጋይ ይሆናል። መልካም፣ ተስማምቻለሁ። ስለዚህ ማታ ያለህን ነገር ሁሉ ሰብስብ። በቤተ ክርስቲያኑ ጀርባ በር ይዤህ እወጣለሁ። ቆይ ወዴት ነው የምትሄደው? ምንድነው የምትፈልጊው? ምንድነው የምትፈልጊው? ለምንድነው የምትሸሸው? ልሄድበት ተይኝ። ኃላፊነቱን ሁሉ በእኔ ትከሻ ላይ ጥለህ ልትሄድ? ማንም ያስገድደሽ የለም። አንተ ፈሪ! ሆዴ አሁን ይገፋል። ልታስወጪው ትችያለሽ? እንዴት? ወላጆቼንስ ምን እላቸዋለሁ? እኔስ አባቴን ምን ልበለው? እኔ ብዙ አስቤው ነበር። ያንቺ ጭቅጭቅ ነው የሚያርቅ። በድጋሚ ጠይቃቸው። አይሆንም። ይህንን መንደር ጥዬ እሄዳለሁ። እኔስ ምንስ ስላለሁ ለመንደሩ በሙሉ ካወቁ? ከመናኙ ነው በይ። በእርሱ በዓት ዙሪያ እንጨት ፈልገሽ እንደሄድሽ ንገሪያቸው። ከዛም መናኙ በጉልበት አስገድዶ እንደደፈረሽ ተናገሪ። ያ ግን እኮ ስህተት ነው። እርሱ እንግዳ ስለሆነ ማንም ሰው ስለማያውቀው ያምኑሻል። የቅስና ልብስህን አውልቀህ አሁን ወደ ቀደመው ሥራህ ተመልሰሃል። ሰላም ላንተ ይሁን አባ መቃርስ። ሰላም ላንተ ይሁን ሴሎዋንስ። ቅርጫቶቹን ሸጫቸዋለሁ። እናም ዳቦና ጨው ይዤልህ መጥቻለሁ። እንመገብና ሥራችንን እንቀጥል። ከኔ ፊት ሂጂ። ትልቅ አደጋ ነው። ይህንን ልታገሰው አልችልም። እስቲ ምን እንደተፈጠረና እንዴት እንደተፈጠረ እስክናውቅ እንቆይ። ተናገሪ። ማን ነው እንዲህ ያደረገው? እርሱ ነው። እርሱ ነው። ማን ነው? ተናገሪ። በበዓት ውስጥ ያለው መናኝ ነው። አንቺ ፈቅደሽ ነው ወይስ አታሎሽ ነው? እንጨት ለቅሜ ሄጄ ነበር። አፍኖ ያዘኝና ደፈረኝ። ይህ ነው በቃ። ሞተሽ ነበር? አሁን ተረጋጋና እናስብ። ገና ልጅ ነች እና ልትታለል ትችላለች። ስለዚህም ብገለው ችግሩ ይፈታል ማለት ነው። ማንም ግደለው ወይም እጅህን አንሳ ያለ ሰው የለም። እዚህ አምጣውና ያግባት። እስክትወልድ ድረስም እዚሁ ያገልግላት። ወደ እርሱ በዓት ልመልሳት? አይሆንም። አንተና አንዳንድ ሌሎች ሰዎች ጋር ሆናችሁ ይዛችሁት ወደዚህ። ልጅቷን ይዘሽ ተከተኝ። ነይ ወደዚህ። እሱ ነው። ምንድነው ችግራችሁ ልጆቼ? መቅሰፍት ነው። መልካሙ አምላክ፣ ምን ተፈጠረ? ምን እንደተፈጠረ አታውቅም እንዴ? የወንጀልህን ውጤት አትመለከትም እንዴ? አባ መቃርስ ንጹሕ ሰውና መናኝ ነው። እንደዚህ ያለውን ነገር ፈጽሞ አያደርግም። የሰይፍ መንገድን የተከተለ ክርስቲያን ካለ እርሱ ማንንም እንዳይጎዳ ተወቅሷል። ያንተን ይቅርታ ኢየሱስ አይቀበልም። ምንድነው የፈለግከው? ይህ ያንተ ልጅ እንደሆነ እርሷ ተናዛለች። ስለዚህም አግባት፣ ወይም ካልሆነ እዚሁ ገድዬህና ቀብሬህ ነው የሚሄደው። ጊዜ ለምን ታባክናለህ? ስነ ስርዓት እናስተምረው። አባ መቃርስ ራስህን አድን። እንዳልፈጸምክ ንገራቸው። ሂድ ወደዛ።
ና ከኔ ጋር። አምላኬና ጌታዬ ኢየሱስ ሆይ አድነው ጌታዬ። ማሩት ባካችሁ ለሶስት ቀናት ስትደበድቡት ነበር። ምንም የተናገረው ነገር የለም። አልተናገረም። ምንም አይነት እድል አልሰጣችሁትም። ምንድነው የምትፈልጉት? የግድ ሊያገባት ይገባል፣ እናም ሊረዳት። እሱ መናኝ ባህታዊ ነው፣ ማግባት አይችልም። ስለዚህም ደብድቤ ገድለዋለሁ። አይሆንም፣ እኔ ዋስ ሆነዋል። እንዴት? እስክትወልድ ድረስ ልጅቷን ይረዳታል። ከዛ በኋላ እግዚአብሔር ያዘጋጃል። ቢያመልጥስ? እኔ በእርሱ ቦታ ሞታለሁ። ሁለታችሁንም እንደምገድላችሁ ተስፋ አደርጋለሁ። አሁን ልቀቁትና ይሄድ። የልጅቷን ወጪ ከነገ ጀምሮ እንድትልኩ። ጠንክረህ ሥራ መቃርስ። አሁን ሚስትና ልጅ አለ። ቀሪውን እኔ እንድሠራ ተውልኝ። አይ የግድ መስራት አለብኝ፣ ሚስቴንና ልጇን ለመርዳት። ከልብህ ነው ሚስት ያደረካት? ገንዘብ እንድትከፍላት እኮ ነው የፈለጉት። በሰዎችና በአንተም ፊት ሚስት ያደርገዋት። አንተም ቃል ገብተሃል፣ በጌታ ፊት ባይሆንም። ለምንድን ነው ራስን ያልተከላከልከው? የእግዚአብሔርን ስም ለማክበርና ሁሉም እርሱን እንዲያውቁት ለማድረግ ነው። እውነቱን የሚያውቁበት ቀን ይመጣል። ሕፃኑ የሚወለድበት ጊዜ ደርሷል። ሥራችንን እና ቸል አድርጊው ልጄ። አልቻልኩም እማማ። አልቻልኩም። አሁን ደግሞ ምን ይሻላል? ይሳቅ። ልጁን ለማውጣትና ለማዋለድ ስል ይኸው 4 ቀን ሆኖኛል። በማዋለድ ስራ ላይ ስሰራ 10 ዓመት ሆኖኛል። እንደዚህ ግን አጋጥሞኝ አያውቅም። ልትሞት እኮ ነው። እባክሽ የሆነ ነገር አድርጊ። ከዚህ በላይ ምን ላደርግ እችላለሁ? ሕፃኑ ተጣብቆ አልወጣም አለ። እርኩስ መንፈስ ያለባት ይመስለኛል። ሰይጣን አለባት። የሆነ ሰው እንዲጸልይላት ብታመጡ። ከዚህ በላይ ምንም ላደርግ አልችልም። ማንን ላምጣ? ለምን እውነቱ እንዲረጋገጥ አትፈቅድም? ጌታ ሆይ ከዚህ ጉዳይ ንጹሕ እንደሆንኩ አንተ ታውቃለህ። ለማንኛውም አንተ የምትመርጥልኝ መራራ ነገር የተሻለ ነው። እኔ ለራሴ ጣፋጭ ነው ብዬ ከመመርጠው ነገር ሁሉ አንተ እንደወደድክ አድርግ ጌታ ሆይ። እማማ አልቻልኩም። ምንድን ነው የሆንሽው ልጄ? የልጁ አባት ወዴት ነው ያለው? ልትሞት በደረሰች ሚስቱ ጎን መኖር ነበረበት። ሞት ይገባኛል እማዬ። እርሱ በሚገባ ነው ያገለገለኝ። ምንድን ነው የምትይው? በድያለሁ እማማ። ንጹሑን መቃርስ በውሸት ነው የከሰስኩት። የልጅ አባት እርሱ አይደለም። ሰይጣን ይዞታል አላልኩም? በውሸት ነው የከሰስኩት። ጫፌን እንኳን አልነካኝም። ማን ነው እንደዛ እንታረግ ያረገሽ?
ሰይጣንና ያስረገዘኝ ሰው፣ እናንተ እንዳያገባኝ የከለከላችሁት ሰው፣ ምን አለ? ያንን ልጅ ላግኘው ብቻ። ይቅር በለን የመቃርስ አምላክ፣ ይቅር በለን የመቃርስ አምላክ። ለምንድን ነው ልጄ ያንን ሰው በውሸት የከሰሽው? ይቅር በለን የሱ አምላክ፣ ይቅር በለን መቃርስ። የዚህ ሰው አምላክ ይቅር በለን፣ ይቅር በለኝ መቃርስ። 4 ቀን ሆኗታል። በምጥ ከተያዘች መውለድ አልቻለችም። ልክ እውነቱን እንደተናገረች ወዲያው ወለደች። የእግዚአብሔር ስም ይክበር። ጎረቤታቸው ያለ ልጅ ሊያገባት ይፈልግ ነበር። ካስረገዛት በኋላ ግን መንደሩን ትቶ ጠፋ። የመንደሩ ነዋሪ ሁሉ ፈልጎ አምጥቶት በግድ እንዲያገባት አደረጉት። ምንድነው የምታደርገው? ወዴት ልትሄድ ነው? ማምለጥ አለብኝ ሴለዋንስ። ንጹህ መሆነ ከታወቀ በኋላ ነው ማምለጥ የምትፈልገው? ጊዜ የለኝም፣ ማምለጥ አለብኝ። አትችልም። መንደርተኞቹ ሁሉ ወደ አንተ ለመባረክ እየመጡ ነው። ያንን እግዚአብሔር ያስተካክለዋል። ማምለጥ ነው ያለብኝ። የጌታ ፈቃድ እንደዛ ነው። ወዴት ነህ ታዲያ? ጌታዬ ኢየሱስ ክርስቶስ ሆይ ክብር ይገባሃል። ጌታዬ ቅዱስ መንፈስህ መንገዴን ይመራኝ ዘንድ ፍቀድልኝ። እኔ ፈርቻለሁ። ጌታ ኢየሱስ ሆይ የሕይወት መንገዱ ጠፍቶብኛል። ወዴት እንደምሄድ አላውቅም። ወዴት መሄድ እንዳለብኝ አሳየኝ ጌታ ሆይ፣ አላውቅም። ለምንድነው ልብህን ያከበድከው መቃርስ? የተናገርከውን ሁሉ ረስተሃልን? እውነቱ እስኪወጣ ታግሰሃል። በብዙ መከራንም ተለማምደሃል። ዋጋህንም አምላክ ይከፍልሃል። በአገልግሎትህና በቡራኬህ ቀጥል። ያም ያነጻሃል ያጠነክርሃልም። ነገ ትነሳለህ። እግዚአብሔር ኃይልን ይሰጥሃል። እናም ወደምትኖርበት ቦታ ትመጣለህ። ጌታ ለብዙዎች አባት እንድትሆን ፈቅዷል። በአካል የምትወልዳቸው ሳይሆኑ የመንፈስ ልጆችህ ይሆናሉ። እነርሱም የጌታ ትእዛዝ ፈጻሚዎች ይሆናሉ። ጌታ የሚያዛቸውንም ሁሉ እግዚአብሔር ያጠንክርህ። ተነስና ናና ተመልከት፣ እግዚአብሔር እንዳሳየህ ያዘዘኝን። ና ተመልከት፣ እግዚአብሔር እንዳሳየህ ያዘዘኝን ነገር። ይህ በጣም ሰፊ ነው ለኔ መኖሪያነት። የመኖሪያህን ቦታ ምረጥ። ንገረኝ፣ አንተ ምራኝ። የቱ ጋር ልኑር በዚህ ተራራ ውስጥ? መላው ቦታ በአንተ ፊት ነው። ስለዚህ ይሆነኛል የምትለውን ቦታ ምረጥ። የአንተ ምርጫና ፍላጎት ነው። የሚፈታተንህ ዲያብሎስ የምትመለከትበትን ቦታ ከጸና ሁል ጊዜ በአምላክ ፈቃድ እየመጣው ጎበኝሃለሁ። በዚህ በዱርና በበረሃ መኖርን ሞክር። ጌታ እንዳዘዘኝም እኔ ሁልጊዜ ካንተ ጋር ነኝ።
አባ መቃርስ እንደምን አድርግ? ቴምር አለህ? የምትፈልገውን ያህል ውሰድ። ግማሹን ልሰጥህ ትችላለህ? በሚገባ አባ አንተ አካፍለው። እሺ ይኸው ምረጥ። አይሆንም፣ አንተ አካፍለዋል፣ የፈለግከውን ውሰድ። መልካም፣ ይህንን መርጫለሁ። አንተ ያንን ውሰድ። አንተ መቃርስ፣ አንተ መቃርስ፣ አንተ ተስፋ የሌለህ ተስፋ ቢስ ነህ። ምንም ያህል ኃጢአት እንድትሠራ ለማድረግ ብንሞክርም አሸንፈናል። ልናሸንፈህ ብንሞክርም አሸንፈናል። አንተ መቃርስ፣ አንተ ማን ነህ? የኔ ያልሆነውን የሚፈልግ ዲያብሎስ ነኝ። እግዚአብሔር ያጥፋ። ጌታ ኢየሱስ ሆይ ከ3 ዓመት በፊት ነው ወደዚህ የመጣሁት። በዚህም ሰው በማይኖርበት ስፍራ እንዳዘዝከኝ እየኖርኩ ነው። ይህም አንተ ወደ ምስራቅ ስለመራኸኝ ነው። ይህም ማረፊያዬ ነው። በዚህም ለ3 ዓመታት ያክል ኖርኩ። በዚህም አንድም ሕይወት ያለው ነገር የለም። እንድበረታና የምንናንም ሕይወት የሚመራኝና የሚያሳየኝ ምን ማድረግ ይሻለኛል ጌታ ሆይ? በካይሮ አካባቢ በነበርኩ ጊዜ ስለ አባ እንጦንስ ሰምቼ ነበር። ለዓመታት በዱር በገደል ስለሚኖረው ሰው ወደ እርሱ መሄድ ይኖርብኛል። እርሱ እንዲመክረኝና እንዲመራኝ የማስበውንም ሐሳብ ትክክል መሆኔን እንዲያረጋግጥ ጌታዬ ኢየሱስ ክርስቶስ ሆይ ምሕረትን አብዛልኝ። ጌታዬ ኢየሱስ ክርስቶስ ሆይ በእኔ በኃጢአተኛ ላይ ምሕረትን አብዛልኝ። ጌታዬ ኢየሱስ ክርስቶስ ሆይ በእኔ ኃጢአተኛ ላይ ምሕረትን አብዛልኝ። ምሕረትን አብዛልኝ ጌታዬ ኢየሱስ ክርስቶስ ሆይ። ና ቁጭ በል ልጄ። ኦ ጌታ ኢየሱስ ሆይ መቃርስ ስለ አንተ ፍቅር እግዚአብሔር ነግሮኛል።
መጥተህም እንደምትጎበኘኝ ነግሮኝ ነበር። እንደ ስምህ የተባረክ ነህ። እግዚአብሔር እንድረዳህ አዞኛል፣ ሥራህንም እንዳዘጋጅልህ። አባ እንጦንስ አንተ ምራኝ። ሰይጣን ቢፈትንህም አሁንም ድረስ ንጹሕ እንደሆንክ ነው። እስከ ሞትህም ድረስ ታገስ። አባ እንጦንስ አንተ እንድታስተምረኝ እፈልጋለሁ። ስለ ምናኔ ሕይወት አስተምርሃለሁ። በምናኔ ውስጥ ስላለው መከራ ግን ራስህ ከእግዚአብሔር ትማራለህ። ከአንተ ጋር አብሬህ ልቆይ። እግዚአብሔር በመረጠልን ቦታ ነው እኔም አንተም መቆየት ያለብን። ምክርህን ስጠኝ። ሰይጣን ይዋጋሃል። እግዚአብሔር የሚወደውን ሥራ አብዝተህ ስታደርግ ሰይጣን አብዝቶ ይዋጋሃል። ጠንካራ ሁን። መቃርስ የእግዚአብሔር እንጦንስ አባ እንጦንስ በጌታ በኢየሱስ ክርስቶስ ጌታ በሁሉም ፈተናዎች እንድትፈተን ፈቅዶ ነው። ስለዚህም ብዙዎቹ ልጆችን ማዳን ትችላለህ። ለብዙዎች አባት እንድትሆን ስለፈለገ ነው። እነርሱም እውነተኛ የምነናን ሕይወት ጥበብ የሚያፈቅሩ ናቸው። መቃርስ አንተ በምዕራቡ ምድረ በዳ በኩል ትኖራለህ። አንተና ልጆችህ በዛ ታንጸባርቃላችሁ። አባ እንጦንስ ካንተ ጋር መሆን እፈልጋለሁ። እያንዳንዳችን እግዚአብሔር በመደበልን ቦታ መቆየት አለብን። ሰይጣን ተዋጋኝ አባ እንጦንስ። ከዚህ በላይም ያደርጉሃል። ነገር ግን አንተ መጽናት ይኖርብሃል። መንፈሳዊ ልጆችም ይኖሩሃል። ጌታ ኢየሱስ ክርስቶስ በእርሱ ያከብረሃል። በሽተኞችን የመፈወስ ጸጋ እግዚአብሔር ይሰጥሃል። በሻይት ምድረ በዳ ውስጥ በስቅለቱ ስም ታላቅ ኃይልም ከዚህ እጅ ይወጣል። ኦ ጌታዬ ኢየሱስ ክርስቶስ ሆይ ይህንን ካንተ ጋር አቆየው። የምንኩስና ልብስህንም እሰጥሃለሁ። መቃርስ 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 ትእዛዞቼን ስለሰማህ ስለወደድከኝና ስለታዘዝከኝ ዓለምንም ጥለህ እኔ እንድትኖር በመረጥኩልህ ቦታ ስለኖርክ በዚህ ምድረ በዳ ብዙ ሰዎችን ከሁሉም አገር በዙሪያ እሰበስባለሁ። እኔን እንዲያገለግሉና እንዲያከብሩ እኔም በእነርሱ እገለጻለሁ። እነርሱም በመልካም ሥራቸው ስሜን ይባርካሉ። ወደ አንተ የሚመጡትን ማናቸውንም ቢሆን
እንዳትከለክላቸው። አባ መቃርስ ትክክለኛው መንገድ የቱ ነው? የምነናን ሕይወት ለሚጀምሩት ወንድሙ በበዓቱ ውስጥ መኖርና ስለማንም አለማሰብ ከሰዎች በመራቅ በበዓቱ ውስጥ ተወስኖ በጸሎት በጾም በተመስጦና በአርምሞ መኖር አለበት። አባ መቃርስ መነኩሴ ለመሆን የሚቻልበት የተሻለውን መንገድ ለማወቅ እንፈልጋለን። ለብቻ መኖር መመነን ነው። ምን ማለት ነው? ዓይንን፣ ጆሮን፣ ምላስንና ልብን ንጹሕ ማድረግ ማለት ነው። ክፉን በክፉ አለመመለስ፣ ካንተ በታች የሆኑት ላይ አለመፍረድ፣ አለመኮነንና በእነርሱም ላይ አለመቆጣት። ምናኔ ማለት በመጸለይና በመጾም ራስህን ንጹሕ ለማድረግ የምትጥርበት ሕይወት። በምናኔ ሕይወት የሚገኘው ክብርም ወደር የለው። ራሴን ለምናኔ እንዴት ነው ማዘጋጀት የምችለው? ሁሉም ቅዱሳን በምናኔ ውስጥ እግዚአብሔርን ያገኙታል። እርሱም ንጹሕ ልብ ይሰጣቸዋል። እስከሚደንቃቸው ድረስም ታላላቅ እውነታዎችን ይገልጥላቸዋል። በረሃብና በመጠማትም ሆነው እግዚአብሔርን ቀንና ማታ ይጠሩታል። እኛ ልናከብራቸው የሚገባውም እንደዚህ ያሉትን እነርሱም በምነና ውስጥ ሆነው እግዚአብሔርን ያውቁታል። ነፍሳችንን ማዳን እንፈልጋለን። ነገር ግን ክፉ ሐሳባችን ከኛ ሊርቅልን አልቻለም። የምንኩስናን ልብስ ለብሶ በዓለም ውስጥ ለመኖር ማሰብ ራስን ማሞኘት ነው። መነኩሴ ለመሆን የምታደርገው ጥረትህ በሙሉ ከንቱ ይሆናል። የምንኩስና ልብስን ለመልበስ ራስህን ከዓለማዊ ሕይወት በመለየትና ብቻህን በመኖር ለእግዚአብሔር ብቻ ሙሉ ጊዜህን መስጠት አለብህ። ለመመንኮስ ከልማዳዊ ኑሯችን የግድ መለየት ይኖርብናል። እንደዛ ማለት ግን እነዛ ሰዎች መጥፎ ሰዎች ናቸው ማለት አይደለም። ነገር ግን ለእያንዳንዱ የራሱ መዳኛ መንገዶች አሉት። እነዛም ሰዎች የራሳቸው መዳኛ መንገድ አላቸው። ነገር ግን ከሰዎች ርቀንና ተለይተን መኖር አለብን። የሆነ ሰው እኛን ቢንቀን ምንም የምናጣው ነገር አይኖርም። የሆነ ሰው እኛን ቢያወድሰን ያ ትልቅ ቅጣት። አሁን መሄድ ትችላላችሁ። የአባ መቃርስ መኖሪያ በዓት ወዴት እንደሆነ ታውቃለህ? ማን ነው የፈለገ? እኛ ነን። ግብፃዊው መቃርስ እኔ ነኝ። እኛ እንግዶች ነን። እኔ ማክሲሞስ እባላለሁ። እርሱ ወንድሜ ነው፣ ዶማዲዮስ ይባላል። በምድረ በዳ ካንተ ጋር በምናኔ መኖር እንፈልጋለን። ከየት ነው የመጣችሁት? መነሻችን ከሶሪያ ቢሆንም ነገር ግን እዚህ አባ አጋቢዮስ ጋር ቆይተናል። እርሱ ከማረፉ በፊት ግብፃዊው አባ መቃርስ ጋር እንድንኖር ነግሮን ነበር። ሕይወት እዚህ በጣም አስቸጋሪ ነው። እባክህን እንዳትመልሰን። እኔን ለምን? እኔ ምናልባት በመንገዳቸው ውስጥ እንቅፋት ልሆንባችሁ ይችላል። ነገ ለራሳችሁ መኖሪያ የሚሆን በዓት አዘጋጁ። ከዛም እንገናኛለን። መነኮሳት በዚህ ምንድን ነው የሚሰሩት? ብዙ ነገሮችን፣ የዘንባባ ቅጠሎችን ይሰበስባሉ፣ እናም ሰሌን ይሰራሉ። ሁሉንም ነገር ወደፊት አስተምራችኋል።